ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የፖዚ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበልልኝ ኢንሻአላህ። ዛሬ ደግሞ ስለ ነብዩላህ ዩሱፍ አለይሂ ሰላም ታሪክ ነው ይዤ የመጣሁት ማለት ነው። ለምታበረታቱ በሙሉ ጀዛኩሙላሁ ኸይራን ከልብ ነው የማመሰግነው የኔ ውዶች ማለት ነው ኢንሻአላህ። የነብዩላህ ዩሱፍ አለይሂ ሰላም ታሪክ በቁርአን ውስጥ ሱረቱል ዩሱፍ በተሰኘው ምዕራፍ ውስጥ ሙሉ በሙሉና በዝርዝር የቀረበ ሲሆን እጅግ በጣም አስተማሪና ልብ የሚነካ ታሪክ ነው። ዩሱፍ የነብዩላህ ያዕቆብ አለይሂ ሰላም ልጅ ሲሆን ከ12 ወንድማማቾች አንዱ ነው። የታሪኩ ዋና ዋና ክፍሎች የሚከተሉት ናቸው። አንደኛ፣ ህልሙና የወንድሞቹ ምቀኝነት። ታሪኩ የሚጀምረው ዩሱፍ ገና ትንሽ ልጅ እያለ ባየው አስደናቂ ህልም ነው። ለአባቱ ለያዕቆብ አለይሂ ሰላም አባቴ ሆይ እኔ 11 ከዋክብትንም ፀሐይና ጨረቃንም ለእኔ ሰጋጆች ሆነው አየኋቸው ሲል ነገረው። ያዕቆብ አለይሂ ሰላም የህልሙን ትርጉም ተረድቶ ዩሱፍ ታላቅ ደረጃ እንደሚደርስ ያውቅ ነበር። ስለዚህ ወንድሞቹ ምቀኝነት እንዳይይዛቸው እና ሴራ እንዳይሰሩበት ሲል ይህን ህልም እንዳይነግራቸው አዘዘው። የወንድሞቹ ሴራ። ዩሱፍና ታናሽ ወንድሙ ቢንያም ከአባታቸው ዘንድ የበለጠ ፍቅር ስለሚያገኙ የቀሩት 10 ወንድሞቹ በዩሱፍ ቀኑበት። ከአባታቸው ያገኙትን ፍቅር ለመቀነስ እና ዩሱፍን ለማስወገድ ወደ ጥልቅ ጉድጓድ ሊጥሉት ተማከሩ። 2 ወደ ጉድጓድ መጣል እና ወደ ግብጽ መወሰድ። ከህደት ወንድሞቹ ዩሱፍን ይዘው ከቤት ወጡና በጨዋታ ስም ወደ በረሃ ወሰዱት። ከዚያም ዩሱፍን ወደ ጥልቅ ጉድጓድ ወረወሩት። ለአባታቸውም ተኩላ እንደበላው ለመንገር የዩሱፍን ልብስ በደም ለውሰው አመጡ። ነቢዩ ያዕቆብም ይህ የውሸት ድርጊት መሆኑን ቢጠራጠሩም ጉዳዩን ለአላህ ትተው በትዕግስት አለቀሱ። ባርነት። ብዙም ሳይቆይ የንግድ ተጓዦች ወደ ጉድጓድ ደረሱና ውሃ ለመቅዳት ሲሞክሩ ዩሱፍን አገኙት። ተጓዦቹ ዩሱፍን ይዘው ወደ ግብጽ ወሰዱትና በባሪያነት ሸጡት። በግብጽም የንጉሱ የሀብት ሚኒስቴር አልአዚዝ ገዛውና ከቤተሰቡ ጋር እንዲኖር ተደረገ። 3 ፈተናና እስር ቤት። የአልአዚዝ ሚስት ዩሱፍ ባደገ ጊዜ እጅግ መልከ መልካም ሰው ሆነ። የአልአዚዝ ሚስት ዙለይካ ዩሱፍን ወደ እርኩስነት ልትፈትነው ሞከረች። ነገር ግን ዩሱፍ በአላህ ፍራቻ ምክንያት ፈቃደኛ አልሆነም። ውሸትና እስር። ሚስቲቱ ውድቅ ሲደረግላት በንግድ ዩሱፍን በውሸት ከሰሰችው። ባሏም ዩሱፍን ወንጀል ሰርቷል ተብሎ እስር ቤት እንዲጣል አደረገ። የህልም ትርጓሜ። ዩሱፍ በእስር ቤት ሳለ ህልሞቹን የመተርጎም ችሎታው በግልጽ ታየ። የሁለት የእስረኛ ጓደኞቹን ህልም በትክክል ተረጎመላቸው። ይህም እስረኞቹ ከንጉሱ ጋር የተያያዙ ነበሩ። 4 የንጉሱ ህልምና ሹመት። የንጉሱ ህልም። ከዓመታት በኋላ የግብጽ ንጉስ 7 ወፍራም ላሞች በ7 ከሰሳ ላሞች ሲበሉ ያየውና 7 ለምለም እሸት በሌላ 7 ደረቅ እሸት ሲዋጥ ያየውን አስገራሚ ህልም አየ። ጠቢባን ሊተረጉሙት አልቻሉም። የዩሱፍ መታሰቢያ። የዩሱፍ እርዳታ ከእስር የተፈታው የቀድሞው የእስር ቤት ጓደኛው የንጉሱን ህልም የሚተረጉም ሰው እንዳለ አስታወሰ። ንጉሱም ወደ ዩሱፍ ላከ። ትርጓሜና ሹመት። ዩሱፍን ህልሙን በትክክል ተረጎመ። የግብጽ አገር ለ7 ዓመታት የተትረፈረፈ ምርት እንደሚያገኝ ከዚያም ለ7 ዓመት ከባድ ድርቅና ረሃብ እንደሚከሰት አስረዳ። ንጉሱም በዩሱፍ ብልሃት ተደንቆ ከመላ አገሪቱ ሀብትና ምግብ ክምችት ኃላፊ አድርጎ ሾመው። ዩሱፍም
ለም በሆኑት የ7 ዓመታት ጊዜ የምግብ ክምችት በማድረግ አገሪቱን ለረሃቡ ዘመን አዘጋጀ። 5 ከወንድሞቹ ጋር መገናኘትና ይቅርታ። የወንድሞቹ መምጣት። የረሃቡ ዘመን ሲደርስ ከየአገሩ ሰዎች ወደ ግብፅ እህል ፍለጋ መጡ። ከዚህም መካከል የዩሱፍ ወንድሞች ነበሩ። እውቅና። ዩሱፍ ወንድሞቹን ወዲያውኑ አወቃቸው፣ እነሱ ግን አላወቁትም። የዩሱፍም ተከታታይ ዘዴዎችን ተጠቅሞ ታናሽ ወንድሙን ቢንያምን እንዳመጡ አደረገ። የዩሱፍ ይቅርታ። ከብዙ ውጣ ውረድ በኋላ የዩሱፍ ማንነቱን ለወንድሞቹ ገለጠ። ወንድሞቹም ይጸጸቱና ይቅርታን ሲጠይቁ፣ ዩሱፍ ግን ሁሉንም ይቅር አለ። የቤተሰብ ስብሰባ። ዩሱፍ አባቱን ነቢዩ ያዕቆብንና መላ ቤተሰቡን ወደ ግብፅ እንዳመጡ ጋበዘ። ያዕቆብም አላህ ዩሱፍን የጠቀመበትን የፈተና ጊዜ በትዕግስት ካሳለፈ በኋላ በደስታ ልጁን አገኘ። ይህ በሆነ ጊዜ የዩሱፍ የልጅነት ህልም ፍጻሜውን አገኘ። ወላጆቹና 11 ወንድሞቹ ለእርሱ ሰገዱ፣ አከበሩት። የነቢዩ የዩሱፍ ታሪክ የትዕግስት፣ የሶብር፣ ታማኝነት፣ ከፈተና መራቅና በመጨረሻም ይቅር ባይነትን ታላቅ ምሳሌ ነው። የወንድሞቹ መመለስና ይቅርታው። አንደኛ፣ በረሃብ ጊዜ ወንድሞቹ ወደ ግብፅ መምጣት። ዩሱፍ ዓለይሂ ሰላም የግብፅ ከፍተኛ ስልጣንን አልዓዚዝ ሆኖ ሀገሪቱን ለከባድ ድርቅና ረሃብ ካዘጋጀ በኋላ ረሃቡ በዙሪያው ባሉ ሀገሮች ሁሉ ተስፋፋ። የዩሱፍ ወንድሞችም እህል ፍለጋ ከከነዓን ወደ ግብፅ መምጣት ግድ ሆነባቸው። እውቅና። ወንድሞቹ ወደ ዩሱፍ ሲቀርቡ ከዓመታት በኋላ መልኩ ቢቀየርም ዩሱፍ ግን ወዲያውኑ አወቃቸው። እነሱ ግን በታላቅ ቦታ ላይ የተቀመጠውን ግብፃዊ ባለስልጣን ሊያውቁት አልቻሉም ነበር። የቢንያም ጥያቄ። ዩሱፍ ለእነሱ እህል ከሰጣቸው በኋላ ሙሉ እህል ማግኘት ከፈለጉ ታናሽ ወንድማቸውን ወይም ቢንያምን በሚቀጥለው ጊዜ ይዘው እንዲመጡ ጠየቃቸው። 2 ወንድማማችነትን መፈተን ወይም ቢንያምን ማስቀረት። ወንድሞቹ ቢንያምን ይዘው ሲመለሱ ዩሱፍ ለእነርሱ ብቻ የተለየ ዝግጅት አደረገ። ከዚያም እህል ጫን ተብሏላቸው ሊመለሱ ሲሉ ዩሱፍ የንጉሱን የመለይካ ዕቃ ወይም ዋንጫ በቢንያም የከረጢት ውስጥ በድብቅ አስቀመጠ። ክስና ፍለጋ። የንጉሱን ንብረት እንደጠፋ ተነገረና ፍተሻ ተጀመረ። ዕቃውም በቢንያም ከረጢት ውስጥ ተገኘ። በግብፅ ሕግ መሰረት ሌባው እንደ ባሪያ ሊያገለግል ይገባል። የወንድሞቹ ልመና። ወንድሞቹ ቢንያምን ለመተው አልፈለጉም። ከመካከላቸው አንዱ ወደ አባታቸው እንዴት እንደሚመለሱ በማሰብ እጅግ ተጨነቀ። ለዩሱፍም በምትኩ አንዱን እንዲወስድ ተማጸኑት። በዚህን ጊዜ ዩሱፍ ትክክለኛውን ወንድም እንጂ ሌላን መውሰድ እንደማይችል ገለጸ። ይህ ሁኔታ የወንድሞቹን የልብ ለውጥና ለቢንያም ያላቸውን ጥልቅ ፍቅር አሳይቷል። ከዚህ ቀደም በቅናት ዩሱፍን ጥለው እንደሄዱት አሁን ታናሽ ወንድማቸውን ለመጠበቅ ቆርጠዋል። 3 ማንነቱን መግለጽ እና ይቅርታው። ወንድሞቹ በሐዘን ተውጠው እያሉ ዩሱፍ ዓለይሂ ሰላም ድርጊታቸውንና የልብ ለውጣቸውን ከተመለከተ በኋላ ከአሁን በኋላ መደበቅ እንደማይችል ተሰማው። ታላቁ መገለጥ። ዩሱፍ እናንተ በዩሱፍና በወንድሙ ላይ በድንቁርናችሁ ጊዜ የሰራችሁትን ታስታውሳላችሁን? ብሎ ጠየቃቸው። ወንድሞቹም ይህን ድምፅና ንግግር ሲሰሙ ደነገጡና እስቲ አንተ ዩሱፍ ነህን? አሉት። እነርሱም እኔ ዩሱፍ ነኝ፣ ይህ ደግሞ ወንድሜ ቢንያም ነው፣ አላህ በእኛ ላይ ውለታ ዋለ ብሎ መለሰላቸው። የወንድሞቹ ጸጸት። ወንድሞቹም ወዲያውኑ ጥፋታቸውን ተናዘዙ። በእርግጥ አላህ በአንተ ላይ መረጠን፣ እኛ በእርግጥም በደለኞች ነበርን በማለት እጅግ ተጸጸቱ። የዩሱፍ ታላቅ ይቅርታ። ዩሱፍ ዓለይሂ ሰላም ታላቅነት፣ ልግስናና የእምነት ጥንካሬ ያሳየበት ወርቃማ ንግግር ተናገረ። ዛሬ በእናንተ ላይ ምንም አይነት ነቀፋ ወይም ወቀሳ የለባችሁም። አላህ ይምራችሁ፣ እርሱም ከአዛኞቹ ሁሉ ይብለጥ አዛኝ ነው። ይህ ንግግር ያለፉትን መከራዎች፣ ክህደቶችና ዓመታት መራራነት ሁሉ በአንዴ የሚያጥብ ታላቅ የይቅርታ ምሳሌ ነው።
የሱፍ የበቀልን መንገድ ከመምረጥ ይልቅ ከአላህ የተሰጠውን ኃይል ተጠቅሞ እውነተኛ ሰላምንና ይቅርታን መረጠ። 4 የቤተሰብ መገናኘትና የህልሙ ፍጻሜ። የሱፍ ዓለይሂ ሰላም ንጉሱ የሰጠውን ሹራብ ለአባቱ ለያዕቆብ እንዲወስዱና ወደ ግብጽ መጥተው እንዲኖሩ ጋበዛቸው። ያዕቆብ ወደ ግብጽ ሸሚዙ የአባቱን የያዕቆብን ዓይን መልሷል ተብሎ ተነገረ። ያዕቆብና መላ ቤተሰቡ ወደ ግብጽ መጡ። የህልሙ ፍጻሜ። ዩሱፍ ከቤተሰቡ ጋር ሲገናኝ ወላጆቹና 11 ወንድሞቹ በታላቅ ክብርና አክብሮት በፊቱ ሰገዱ። አክብረውም ሰላምታ አቀረቡ። በዚህን ጊዜ ዩሱፍ እንዲህ አለ። አባቴ ሆይ፣ ይህ የድሮ ህልሜ ትርጓሜ ነው። ጌታዬ እርሱን እውነት አደረገው። ዋናው መልእክት። የዩሱፍ ታላቅ ታሪክ የሰው ልጅ ምን ያህል መጥፎ ነገር ቢሰራ ንስሐና የልብ ለውጥ ሁልጊዜም እንደሚቻል ያሳያል። የነቢዩ ዩሱፍ ይቅርታ ደግሞ በምድር ላይ ያለ ማንኛውንም ስልጣን ወይም ስኬት የሰውን ልብ ከበቀል ስሜት ነፃ አድርጎ በይቅርታ ሲሞላ የሚያገኘው ታላቅ የሞራል ድል ምልክት ነው። እንግዲህ እኔ ወዶች የሱፍ ዓለይሂ ሰላም ታሪክ በነገራችን ላይ በጣም ረጅም ታሪክ ነው። ኢንሻአላህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን እያልኩ እኔ በዙ ሰናበታችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ